እንደው ጉድ 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 እኮ ነው እንደው። ቆይ ግን ማን ነው እየፈታ የሚለቅብን? ኧረ እኮ ያልገባኝና ያልተረዳሁት ነገር ምንድነው? ይቺ ሴትዮ ብሩኬና ሀይሚ ደስተኛ ሲሆኑ ማን ነው ፈቶ የሚለቅብን? ማን ነው ማን ነው እየፈታ የሚለቅብን? እኔ አልገባኝም። አንድ ቀን ሳትጠይቀኝ ነይ ዲኤን ምርመራ እናድርግ ስትለኝ አታፍርም ወይ? እናንተ ደግሞ ወደዳችሁም ጠላችሁም ትውጡታላችሁ። ልጁ የብሩኬና የብሩኬ ነው አላለችም? ደፋር ነሽ። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። እኔ እቺ ሴትዮ ድምጿንም ምኗንም ባላመጣ ቪዲዮ ባልሰራባት ሁሉ ደስ ይለኛል። ግን በቃ የሆነ ነገር የሆነ ሰው አለ ይቺን ሴት የሚልካት ከዛ አንጣር ነው እና ሆን ብላ ጠብቃ ብሩኬና ሀይሚ ደስተኛ ሲሆኑ ሆን ብላ ጠብቃ ትመጣለች። ከዚህም በፊት የሆነ ቀን እንደዚህ ብሩኬ ለሀይሚ ሰርፕራይዝ አድርጓት ይመስለኛል መጣች፣ እንዲሁ እኝኝ ስትል። ዛሬ ደግሞ መጣች። እንዴ አንቺ በየትኛው ማለቴ አንቺ መጀመሪያ በክብር ነው ወይ ልጁን ያረገሽው? ነው ጨዋታው። አንቺ እኮ ከብሩኬ የሚሆን ከማንንም በክብር አይደለም ያረገሽው። ጠጥተሽ እኮ ነው ራስሽን ስተሽ እኮ ነው ልጁን ያመጣሽው እንጂ እኮ በክብር አይደለም። በክብር በጋብቻ ምናምን ነገር አግብቶሽ ቤተሰብ አውቆልሽ ሀገር መንደር አውቆልሽ የተጋባሽ ይመስል እየመጣሽ እኝኝት ያለሽ ትውጡታላችሁ። ምንድነው የምንወጣው? እኛ ምንም የምንወጣው ነገር የለም፣ የምናውቀው ነገር የለም። ሲጀመር ምን ሆነሽ ነው እንዴ? ብሩኬ ለሀይሚ ፍቅሩን ገለጠላት። ተናደሽ ነው አይደለ? አዎ ገለጠላት እኮ ሳማት፣ ጉንጯን ሁሉ አቃጠለሻ። ወይኔ እንግዲህ አንቺ እንደዛ ተብለሽ አታቂማ፣ እንደዛ ተብለሽ አታቂም። ብሩኬ ለሀይሚ ምን አላት? ልነግርሽ እፈልጋለሁ በህይወቴ ውስጥ ያልተጠበቀ ሰው ሆነሽ መጣሽ። አሁን ግን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ። ለዘላለም እወድሻለሁ አላት። በቃ ምንም ማድረግ አይቻልም። ለዘላለም አይደለም ለሰከንድ የሚወድሽ ሰው የለም። ለዛ ተቆርቁረሽ ተቃጥለሽ ነው መተሽ እኝኝ የምትይብን። ዲኤን ከሆነ አንድ ቀን አድርጉ፣ እዛ ጋር ዲኤን ተመርመሩ፣ አለቀ። ከዛ ውጭ እየመጣሽ ግን በየደቂቃው የሆነ ወር ተቀምጠሽ የሆነ 15 ቀን ተቀምጠሽ እኝኛ አትቤብን። እኛ አይመለከተንም። ምንም የሚመለከተን ነገር የለም። ከየት ታርግጁ፣ ከየት ታምጩ፣ የማን ይሁን የምናውቀው ነገር የለም። ተፋችን፣ ሴትዮ ተፋችን። ደግሞ ድፍረቷ አንድ ቀን ሳትጠይቀኝ አለች። እንዴት ነይ ዲኤን ምርመራ እናድርግ ትለኛለህ? አንድ ቀን ሳትጠይቀኝ። ሰው እኮ የወለደውን ልጁን ነው የሚጠይቀው፣ ማለት በክብር ማለት ነው። አንቺ ለመጠየቅ እንኳን ባዘኔታ እንኳን አንቺን ለመጠየቅ አንቺ መጀመሪያም ለሰው እድል አልሰጥሽም። ገባሽ? ሰው እንዲያከብርሽ ወይንም ሰው በስነስርዓት መጠየቅ ባለበት መንገድ እንዲጠይቅሽ እድል አልሰጥሽም። ሁሉም በጥላቻ ነው እያደረግሻልሽው። ሲቀጥል ደግሞ ብሩኬና ሀይሚ ሲዋደዱ የሆነ ፍቅር ሲሆኑ እየመጣሽ እኝኛ አትቤብን። በእውነት ተፋችን፣ ይበቃሻል። እንዴ ምን ሆነሽ ነው? በግድ የሆነ የማይመስል ነገር ለሰው አትናገር። ዝም ብለሽ በግድ የሱ ካልሆነ ብለሽ እኝኝ ባቲ ጥሩ ነው። ይበቃሻል። እስከዛሬ እኝኝ አልሽብን። ለምንድን ነው የሀይሚን ደስታ ንጠቂ ደስቷን አፍርሽባት ምናምን ብሎ የምትልክሽ ሴት አለች እንዴ? እኔ እንደዛም እንድጠረጥር እያደረገኝ ነው አሁን ላይ ማለት ነው እንጂ ብሩኬ ልጁ የብሩኬ ሆኖ አይደለም። ደስታቸውን አደፍርሽ ብሎ ሆን ብሎ እነሱ ደስተኛ ሲሆኑ የሚልክሽ ሰው ስላለ ብቻ ነው እንጂ እውነት ይሄ ልጅ የብሩኬ አይደለም። እኔ እውነቱን ነው የምነግራችሁ። ሀይሚ ደግሞ ይሄንን አይተሽ ይሄን ሰምተሽ እባክሽ ምንም ጥርጣሬ እንዳይፈጠርብሽ። ምንም በቃ አንድ ወንድ ልጅ እወድሻለሁ የሚልሽ አጠገቡ አድርጎ ለዛውም በቃ ምንም ስለሚወድሽ ነው፣ ስለምታስፈልጊ ነው እንጂ በውሸት እንደዚህ ውስጡ ያለውን በአደባባይ ወጥቶ እወድሻለሁ ለዘላለም አይልሽም በጭራሽ ማለት ነው። ስለዚህ ሀይሚዬ እንዳትሳሳች። አዎ እኔ ይሄንን ነው ማለት የምፈልገው። በአሁኑ ጊዜ አይደለም እንደዚህ ንጹህ ፍቅርን የሚገልጥ ወንድ ይቅርና ማለት ነው ውዶቼ፣ ውለታውን በልቶ ጠጥቶ ማለት ነው እንተዋወቃለን እንዴ የታቅሻለሁ ነው የምትባሉት። የደረሰበት ያውቀዋል። በልተው ጠጥተው ለችግራቸው ጊዜ ተፍ ብለው እናንተን የሆነ ነገር ካደረጋችሁ በኋላ እንተዋወቃለን እንዴ ተብላችሁ አታውቁም?
እኔ ተብዬ አውቃለሁኝ። የደረሰበት ብቻ ነው የሚያውቀው። ስለዚህ አጠገቡ ያለች ሴት ነሽ፣ ይወድሻል፣ እንደምታስፈልጊውም ጠንቅቆ ያውቃል። በውስጥሽ ምንም አይነት ጥርጣሬ እንዳይፈጠር በቃ አለቀ። አንቺና እሱ ትተዋወቃላችሁ። ማንም ይምጣ ማንም ያውራ ያንቺንና የብሩኬን ንጹህ ፍቅር ስለማይፈልጉ ነው መተው እኝኝ የሚሉት። በተለይ ይቺ እዩ የምትባል ዝም ብላ እንደ እንቁራሪት እኝኝ ስላለኝ እንዴ እናንተ ማትፍረዱን የእውነታ ስላለኝ ነው አላለች። ምንም እውነታ የለሽም አንቺ ውሸታም ነሽ። ፊትሽ ያስታውቃል ውሸት እንደምታወሪ ሁላ ማለት ነው። እየጠፋሁኝ ነው ምናምን ጭራሹን ከምድረ ገጡ ጠፊኔ ደስተኛ ነኝ ስለ እውነት ለመናገር ያክል። ምክንያቱም የሆነ የሰው ደስታ የማያስደስተው ቀንቅናም ሰው አይመቸኝም። እኔ በበኩሌ የምር ትውጡታላችሁ። እመኑ፣ ማንም ሰው አያምንሽም። አንቺ ውሸታም ነሽ የምር። ያስረገዘሽ እንዴት ሄዶ ነው ግን? ለምን አይዞሽ አላለሽም? ምን አልጋ ላይ ስተኙ ነበር አይዞሽ አይዞክ የተባባላች? ስትተኙ ልጅ እንደሚመጣ አላሰባችሁም ነበር እንዴ? ለምን አይዞሽ አላልከኝ? በዝን ሰዓት ታስፈልገኝ ነበረ እንዴ? ምን አገባው ብሩኬ ያንቺን መቶ አይዞሽ የሚልሽ? ምን ቤት ነው? ያንቺ ሰራተኛሽ ነው ወይስ ምንሽ ነው? አልገባኝም። እኔ የምለው እኮ ሰው እኮ በፍቅር እንኳን የሆነ ነገር እንዲደረግለት ቢፈልግ በትትና ይጠይቃል። የአንቺ እኮ በቃ ጋጦ ወጥ የተላበሰ እንጂ ትትና የሚባል ነገር አልፈጠረብሽም ጀምሮ ማለት ነው። ምንም ነገር ውስጥ ለውስጥ እንዲያልቅ አልፈልግም። ካሜራ ላይ ሁሉ ነገር ፍርጥርጥ እንዲል እፈልጋለሁ አለች። ሌላ ቦታ ላይ ደግሞ የትም ሆነ የትም ዲኤን ምርመራ ይደረጋል፣ ከዛ ይወሰናል። ያኔ ደግሞ አንቺን አያደርገን የእሱ ልጅ ሳይሆን የእሱ ልጅ ተመርምሮ ሲጀመር የእሱ ልጅ አይደለም። አንቺ ስም እያጠፋሽ ነው። እና ያኔ ስማ፣ አሁን ጨረቃ ፋሚሊ ምንም አላለሽም፣ ምንም ማለት ነው። እውነት ብሩኬን ስም አበላሽተሽ እንደዚህ አውቀው ነው ዝም ያሉት ጨረቃ ፋሚሊዎች። ይነሱብሻል፣ እመኒ ማለት ነው። እመኒ ያለ አንድ ነገር እነሱ ሰውን አይናገሩም። የሆነ መረጃ እስከሚያገኙ ድረስ ነው፣ እውነተውን እስከሚያጣሩ ድረስ ነው ዝም ያሉት። እውነተውን ያወቁት እውነት የታወቀ ቀን ግን አፈር ይከቱሻል። እኔ ፈረው ላንቺ እግዚአብሔርን። እኛ ምንም ጀመርሽ ምንም ተውሽ አይመለከተንም። የሚመለከተን ነገር የለም። ጠፋሁኝ ላልሹ እኛ ምንም አይመለከተንም። ብጠፊ ምንም ብትይ ግን እኔ ለመጨረሻ ጊዜ ማለት የምፈልገው ነገር ቢኖር ቤተሰብ ዲኤን ምርመራ ይደረጋል። አበቃ። ከዛ ውጭ እኝኝ ማለት አስፈላጊ ነው ብላችሁ ታስባላችሁ? አስፈላጊ አይደለም፣ እኔ እንደተመለከትኩት እንዳዩት። ምክንያቱም ምንድነው ፍየል ባልዋለችበት ቅጠል በጠሳ ነው የሚባል እንደዛ ነገር። ብሩኬ ባልዋለበት ቦታ ነው አሁን እየተረገጠ ያለው። ሶ ከህይወታቸው ውጭ ከቻልሽ ይህን ማለት እንፈልገው። ሌላ እየመጣሽ እኝኛ አትበይብን። በቃ ተፋችን፣ ልጁንም ተፋችሁ።